ሰላም እንግዲህ ቤተሰቦች እንዴት ናችሁ? ልኝ ጋር ሰላም እንደምትካም ነው። ዛሬ ደግሞ በአዲስ ቪዲዮ ብቻ ቪዲዮ ከጠፋው ቆየሁኝና ዛሬ ይላችሁ የመጣሁት ለየት ያለ የመኮረኒ አሰራር ነው። እንግዲህ ዛሬ የምንሰራው መኮረኒ የሚያስፈልገን መሽሩም አለ፣ ቲማቲም፣ ጅብን ዘረላ እና ክሬማ ጸባ ያስፈልገኛል። ይሄ ቅጠል ደግሞ እንትን የኛ ሀገር ጎመን ይመስላል ማለት ነው። እንደዚህ አይነት እሱን ያስፈልገኛል። መኮረኒውን አልቀቀለውም ማለት ነው። አንድ ላይ ነው የማበስለው። ምንም የሚጨምርበት ነገር የለም። ቅመሞቹን የሚያስፈልገኝን ቅመሞች ለብቻ ተብላለሁ። መኮረኒ ከስር ከምሰራው ከብረት ድስቱ ከስር ዘይት አደርግና ዘይቱን መኮረኒውን ከላይ አድርገዋለሁኝ። ከዛ በመሀል ደግሞ መሽሩሙን አስናረግና እኛ ሀገርም ጉዳይ ነው የሚባለው አይደል? እሱን አድርጌ ከዛ ደግሞ ቲማቲም እንደዚህ እንደምታዩት አስቀምጠዋለሁ በመስመር መስመር። ከዛ እሱን ካስቀመጥኩኝ በኋላ ከዛን ይሄንን ቅጠሉን አድርገዋለሁ። ከቅጠሉ በኋላ ጅብል ዘረላ አድርግና ከዛ ሁሉን ግባቱን ካስጨረስኩኝ በኋላ ያንን የቀመምኩትን ቅመሞች ሶሶቹን የሚያስፈልጉኝን ቅመሞች ከላይ ያደርግና ውሃ በጭራሽ ብዙ ውሃ አይገባበትም ማለት ነው። ለቅመሞቹ በመጥበንትና ክሬማውን ከላይ ነው መጨረሻ ላይ የምንጨምረው ማለት ነው። አሁን እንደዚህ አድርጌ ረትብ ያለው ከስር መኮረኒ ነው ያለው። በጣም ነው የሚጣፍጠው ማለት ነው። ማለት ያው ስለሆነ አልቀመስኩትም፣ በጣም ነው የወደዱት አረቦቹ ማለት ነው። እዚህ ጋር ጅብን ዘረላ አዘጋጅቻለሁ። ከዛ ጅብን ዘረላውን በመሀል አድርገዋለሁ ማለት ነው። ከዛም በጥንት ይሆንላችኋል። ካደረጋችሁት ክሬሙን ትጨምራላችሁ። ቀስ ብሎ አላልን ለብ ባለ በጣም ጋዙን ትቀንሱታላችሁ። በትንሹ ቀስ ብሎ ነው የሚመስለው ማለት ነው። ምንም ሳይደረግበት ያን ሶሱን ብቻ ከላይ አስገብታችሁ በክዳኑ ግጥም ያለ ክዳን ትቀኑታላችሁ። ከዛን ያበቃ ጨረስኩኝ አሁን ማለት ነው። በመንዘር የሚላርግ ጨርሻለሁ። ከዛን እዚህ ጋር ያያችሁት ሶስ አለ አይደለ? ሽንኩርቷን በትንንሿ ትከትፋላችሁ። አንድ ሽንኩርት ቶን ታደርጋላችሁ። ከዛን አንድ ላይ ከቅመሙ ጋር አንድ ማጂ አስገብቻለሁኝ። ከቅመሙ ጋር ይሄን ከላይ ጨመርኩት ማለት ነው። ከዚህ በኋላ ከላይ ደግሞ ክሬማውን አስገባዋለሁ ማለት ነው። ክሬማ ጸባውን በዚህኛው ትንሽ አለ አይደል? ትንሽ ተተዋዋደና ትንሽ ሲበስል እንትን ሲል ፍላጎቱ ሲወጣ ከዛም በኋላ ነው ክሬማውን የምትጨምሩት ማለት ነው። እና የተለያየ ምግቦች አይነቶችን መስራት ለራሳችን ይጠቅመናል ማለት ነው። እና ምንም አያውቅም አንድ ነገር ባይዘው እግዚአብሔር ይመስገን። እኔ አንድ የሆነ ምግብ ካየው እኔ ሴትዮዋ እንደዚህ ካለችኝ ምንም ተሳትፎ እንኳን እሰራለሁ። ፈጣሪ ይመስገን። የምግብ መስራት ማዕዝ ጭንቅላት አለኝ ማለት ነው። እና አንዳንድ ነገሮች ነው እንጂ ምግብ አሁን ቢሆን በጣም ነው ሴትዮ ቲክታክ ከምን ላይ ታለች ምግቦች አይታ ወዲያው ነው ይሄንን ስሪ የምትለኝ። እኔም ደግሞ እግዚአብሔር ይመስገን እሰራለሁ ማለት ነው። አሳምሬ ዋና የሰው ልጅ የምንሰራቸውን ነገሮች ስትሬት ማድረግ ነው። አንችልም እኔ አልችልም ከምንል በቃ የማይቻል የለም ማለት ነው። የፈለገ ምግባችሁ ስሩ ይበሏችሁ አረቦቹ፣ መብታቸው ነው። ያዩትን ስሩ ይበሏችሁ። በቃ ይሄ እንደዚህ ነው ብለው ወይም ቪዲዮን ይልኩላችኋል። አሁን ይሄንን በቃሏ ብቻ ነው የነገረችኝ ማለት ነው። ግን አሳምሬ እንደዚህ ዘቹ እሷ እንዳለችው አድርጌ ነው የሰራውላት እና ደስ ይላቸዋል። እንደዚህ በቃ የሆነ ነገር እንደዚህ በቃ እዚህ ቤት ላይ እንደዚህ አይነት ነገሮች ነው። ሩዝ ወይም ሁሌ አይበላም፣ ወይም በሳምንት ወይም በ15 ቀን ነው ከብሳ የሚሰራው እና ሁልጊዜ እንደዚህ አይነቶች እንትኑ ምግብ ወይ ነው የሚበላው። እንደዚህ አድርገሽ እንዲህ ስሪ ካለች እሰራለሁ። ለምን ለእሷ ሳይሆን ለራሴ ማ ነው። ነገ ለስራ ብል የፈለገኝን ምግብ መስራት እችላለሁ። ሀገር ቤት ሄጄ ስራ ምግብ መስራት የሆነ ነገር ስራ በከፍት አያስቸግረኝም ማለት ነው። እንደዚህ በቃ እንደዚህ ምግብ የፈለገንን ምግብ ሰርች አድርገን የፈለገንን ምግብ መስራት እንችላለን። አናውቅም ብለን ራሳችንን መዳከም የለብንም። አሁን ብዙ እህቶች ምግብ ፊት ያበላሻል ይላሉ፣ በምግብ ስራ አይገቡም። እና አያችሁት አሁን ይሄ እንግዲህ እንደዚህ ሆኖልኛል። ከስራ አይታችኋል። ምንም ውሃ ነገር የለውም። በዛች በጨመርኳት በሶስ ውሃ ብቻ ነው የበሰለልኝ። ከዛ በክሬማው ይሄው የሚበስል እንደበሰለ አያችሁት፣ ታይዟል። ይሄ በሳህን እያነሳችሁ ድጃጅ እንትን ሰርቻለሁ ማለት ነው። ድጃጅ መሽዊ ሰርቻለሁ። ይሄ ከድጃጅ መሽዊ ጋር ነው የሚበላው። በጣም አሪፍ መኮረኒ አሰራር ነው። እውነት አንዳንዴ እዚህ ቤት እኔ በመስራቴ በጣም ደስተኛ ነኝ። ደግሞ ብዙ ሙያዎችን አውቄያለሁ። አሁን አንዳንድ ቤት እንደዚህ ብዙ አይነት ምግብ እንደዚህ አይነት ምግቦች አይሰሩ። እዚህ ቤት ግን
በየአይነት ምግብ ስለሚሰራ እግዚአብሔር ይመስገን እና አንችልም የምንለውን ነገር አንችልም ከማለት ይችላለሁ ማለት ቆንጆ ነው የምለው እና ምግብ ደግሞ ምንም አቅታውን አንዳንድ ልጆች ምግብ ስራ ግቡ ሲሏቸው እምቢ የሚሉ አሉ። ፊቴን ያበላሻል ነገር የሚሉ አሉ እና ሁላችንም እዚህ አንድ ሰው ከሀገሩ ወደ ስደት ለስራ አስተወጣ ድረስ ስራ መናቅ የለብንም። ቁጭ ብለን አተን ከምንሸገር እየሰራን ቢደክመን በቃ እረፍት እያደረግን ብንጎዳ ይሻላል። ለምን ምግብ ደግሞ አይዞህ እንደዚህ ብዙ አይጎዳም። ያው እኛ መስሎን እንጂ ቢጎዳም ያው በዛት እንዲህ ምግብ የምትሰሩ ከሆነ ነው እንጂ ምግብ ይሻላል። እንደውም ከሌላ አሁን ከካውያ ከምናምኖች ነገሮች ምግብ ስራ ይሻላል። እኔ አሁን ልብስ ካውያ ምናምን ከመተኮስ ምግብ ነው የሚሻለኝ ማለት ነው። ካውያ ብዛት ስትተኩሱ ልባችሁን ያማቸዋል ብዙ ነገሮች አለ። ለምን እኔ ስላለፍኩበት ስለሆነ ምግብ ስራ ልጆች ስራ መጥቶላችሁ እምቢ ከምትሉ ሰርች እያደረጋችሁ ዩቱብ እየገባችሁ ምግብ ስራ ስሩ ማለት ነው። በቃ ለምን ከወጥ እየወጣችሁ አይቀርም ለስራ ስለሆነ መስራት ምግብ መስራት ምንም አያቅትም። እንዲሁም እኮ የኛ ሀገር ምግብ ነው የሚያቅተው ማለት እንተስ ሞኝነታችን ነው እንጂ የኛ ሀገር ምግብ ነው። የኛ ሀገር አሁን ሽሮ እንኳን እኮ መስራት ሽንኩርቱ ማብሰል በጣም ነው የሚያደክመው። የዚህ ሀገር ምግብ ግን ምንም ካየነው ነገር የሚያከብድ የለም ናቸው። ለቤተሰብ እንግዲህ ምክርም ጭምር ጨመርኩ እዚህ ውስጥ። ሼር ላይክ አድርጎ አበረታቱ። ቤተሰብ ያላችሁ ቤተሰብ ሆኖ ሰብስክራይብ እያደረጋችሁ እኔ ደግሞ የተለያየ ምግብ ወይነ ዲራሞች ምናምን እያስኩ እመጣለሁ። ከእናንተ የሚጠበቀው ሼር ላይክ አድርጎ የደውል ምልክቷን ስትጫኑ የምለቀው ቪዲዮ ሁሉ ወደ እናንተ ጋር ስለሚደርስላችሁ አብረን እንደግላለሁ። ይህን ይመስላል የዛሬ ቪዲዮ። እንግዲህ እንደምትወዱት ተስፋ አደርጋለሁ። እንግዲህ ምርጥ መኮሮኒ አሰራር ነው። ቀጣይ በሌላ እስከምንገናኝ ሰላምና ፍቅር ከሁላችን ጋር ይሁን እያልኩኝ በዚሁ አበቃለሁ። ሰላም ሁሉኝ ምርጦቼ። መልካም እንግዲህ ይሁን። ይህ መኮሮኒማ ሁላችሁም ሰርታችሁ ቀመሱት ማለት ነው። እኔ ያው ጾም ስለሆነ አልቀመስኩት። እንግዲህ እኔ በዚህ እንደዚህ ጅብል ምናምን የገባ ነገሮችን ምግብ አልወድም። እኔ ምግቦችን ሁሉ ምግብ ስሰራ ጨው አልቀምስም ምናምን በእንትን ነው የምሰራው ማለት ነው። በቃ አለ አይደል በምስል ነው የምሰራው። ባለሙያ ነኝ። እና ሰራ ሆኖ ግን ወዳችኋለሁ። መልካም ጊዜ መልካም